የፍቅር ገበታችን ጀምሯል። እንደሚታወቀው ወላጆችና ልጆችን ባለትዳሮችን ፍቅረኛሞች እዚህ የፍቅር ገበታችን ላይ እየጋበዝን በጣም ጥሩ የሆነ ቆይታ ነበረን። ዛሬ ደግሞ እንደምታዩዋቸው በጣም ለመለየት የሚዳግቱ መንታዎች እንዴት እንደምለያቸው ራሱ እኔ አላቅም እና እዚህ ጋብዘናል። ሞቅ ያለ ጭብጨባ ትስጣችሁ። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። እንዴት ነው የምለያቸው አሁን? እሺ እስቲ ራሳችሁን አስተዋውቁልኝ። ናንቺ ኪራ። ሰላም እንዴት ናችሁ? ኪራና ሱራ እንባላለን። እኔ ሱራ ማለቴ እኔ ኪራ እሱ ሱራ እየተምታታብኝ። እኔ ማለት እባላለሁ። በሶሻል ሚዲያ ስማችን ደግሞ ሜሊማ ፊት ትዊንስ እንባላለን። ቲክቶክ ላይ ከ500,000 ፎሎወር በላይ አለን። እሷ ደግሞ ሜላት ትባላለች። በሶሻል ሚዲያ ስማችን ኪራ ሱራ ትዊንስ እንባላለን። በዩቲዩብ፣ በቲክቶክ፣ በፌስቡክ በሁሉም ፕላትፎርም ላይ እንገኛለን። ሶሻል ሚዲያ ላይ በጣም ታዋቂዎች ናቸው። አብራችሁ መስራት ከጀመራችሁ ስንት ጊዜ ሆናችሁ? አብረን መስራት ከጀመረን ከወዲህ ጀምሮ ስራ እንሰራለን አብረን፣ ግን ከእናታችን ነው አይደለ? ስራ ግን ሶሻል ሚዲያ ላይ ግን መስራት የጀመረው 3 ዓመት ሆኗል። በጣም ጥሩ። እናንተስ? ያው ሶሻል ሚዲያ የጀመርነው እንደማንኛውም ሰው ኮቪድ ታይም ላይ ያው ምሳሌው ነገር ስታጪ እንደቀልድ ትጀምሪያለሽ። ለዛኔ ነበር የጀመርነው፣ ግን በስነ ስርዓት አክቲቭሊ መስራት ከጀመረን አመት። በጣም ጥሩ። ምግብ ላይ ማብሰል ማን ነው ጎበዝ ከሁለታችሁ? ወይ እንግዲህ ምግብ ማብሰል ላይ ስፔሻሊ አሁን እኔ አዲስ ሙሽራ ነኝ እንደሚታወቀው 1 ወር ምናምን ላይ እና አሁን ላይ ጥሩ አብሳይ ሆኛለሁ። ግን ጥሩ ነው። እንዴት ነው? እኔ እንዴት ነው? እሱ ጎበዝ ነው ከኔ። እኔ እሞክራለሁ፣ እሱ ግን ትንሽ ይከብደዋል። እኔ መብላት ላይ ጎበዝ ነኝ። እንግዲህ የዛሬው ውድድራችንን በሁለት ዙር እናደርጋለን። የመጀመሪያው ዙር ውድድራችንን አንዳቸው ያበስላሉ፣ አንዳቸው ደግሞ የበሰለውን ምግብ በመቅመስ የየትኛው መንታቸው እንደሆነ በመለየት ይነግሩናል ማለት ነው። ግን ማን ነው ታላቅ ከሁለታችሁ? እኔ ነኝ ታላቅ። እኔ ነኝ እንጂ እንዴ! እሱ ነው ታላቅ። እሺ እኔ በወረቀት ታላቅ ነህ ተብያለሁ፣ እሱ ደግሞ ታናሽ። አዎ አላየንም፣ ችግር የለም። የ5 ደቂቃ ታላቅ አይናት በ5 ደቂቃ ዲፈረንስ አለን። እሱ ፎጣ ለብሶ እስከሚወጣ ድረስ ያው 1 ደቂቃ እና 1 ደቂቃ 3 ደቂቃ እና እንዴ አፈነ ለገለኝ ነው እንዴ? ቅድሚያ ለታላቅ ስለሚባል ታላላቆች ያበስላሉ፣ ታናናሾች ደግሞ እንሸኛቸዋለን ማለት ነው። እሷ ናት ታላቅ። አውቃ ነው። ኧረ ተይ። አይ ግድ የለሽ። እንደምትመለከቱት እንግዲህ ታናናሾችን ሸኝተን ታላላቆችን አስቀርተናል። ዛሬ የምንሰራው ለሴቶችም ቢሆን በጣም አዳጋች ግን በጣም ቀላል የሆነውን ገምት እስቲ። ምን ይመስላችኋል? ምናልባት ክትፎ ከኢትዮጵያ ምግቦች ውስጥ አንዱ ምግብ ይመስለኛል ከዶሮ ውጪ። ለምሳሌ ምስር፣ እንደዚህ አይነት ነገር ይመስለኛል። ሽሮ ምናምን። ክትፎ ሜቢ ላይክ ሽሮ ወይ ሽሮ። ገንፎ ነው። ገንፎ እንሰራለን። ገንፎን ማን ያገነፋት ይሆን? እንግዲህ አብረን የምናይ ይሆናል። ገንፎ አገንፍተሽ ታውቂያለሽ? ገንፎ አላውቅም፣ ግን ቡላ ስለምሰራ ተመሳሳይ ነው ብዬ አስባለሁ። ስለዚህ አያቅትሽም ብዬ አስባለሁ። ገንፎ ሲዘጋጅ ምን የሚካተትበት ይመስልሻል? ሰርቼ አላውቅም። ገንፎ ያው ቡላ ነው የምሰራው፣ ግን ያው እዚህ ጋር ያቀረባችሁ ግብአቶች እንዳለ ያው ቂቤውም ሚጥሚጣውም በርበሬው ቤት ውስጥ ሲሰራ ማሚ ሲሰራ ምናምን ማሚ እየሰራማ በደንብ ነው። አላየሽም? አያለሁ። ስለዚህ ታውቂዋለሽ በተወሰነ መልኩ። እሺ አንተስ? እኔ የገብስ እህል ይመስለኛል። እህሉ ገብስ ይመስለኛል። እሺ እንግዲህ ለገንፎ ያስፈልጋሉ ተብሎ የታሰቡት ግብአቶች ከፊት ለፊታችሁ አለ። ዋናው ደግሞ ከስር ተቀምጦላችኋል። ያስፈልጋል ብለሽ የምታስበውን በመጠቀም ቆንጆ ገንፎ እንደምታበሉን ተስፋ እናደርጋለን። ይጀምራል። የተሰጣችሁ ደቂቃ ባይዞ 10 ደቂቃ ብቻ ነው። 10 ደቂቃ ብቻ በዚህ ውስጥ መጨረስ አለባችሁ። ዝግጁ ናችሁ? በጣም አሪፍ። እሺ አብረን እናስጀምራቸዋ። 1 2 3 ጀምሩ። ከዛ አንዳንድ ነገሮች እንጫወታ። ገንፎ ትወዳለህ? እኔ በልቼ እንጂ ሰርቼ አላውቅም፣ ግን ገንፎ በጣም ነው የምወደው። ትወዳለህ? አዎ በጣም። እሺ እዚህ እንዴት ነው? እንግዲህ ሄደልሽ ነው። እንዴት ነው ከእህትሽ ጋር የምግብ ምርጫችሁ ተመሳሳይ ነው? አዎ አንድ አይነት ተመሳሳይ አይደለ? ስቲ
ሶሻል ሚዲያ እንዴት ጀመራችሁ? ከወንድምህ ጋር ሶሻል ሚዲያ የጀመርነው እንትን ድሮ ብራዘር ያው እንትናችን ሙያችን ብራዘር አርክቴክት ነው፣ እኔ ደግሞ ኢንዱስትሪያል ኢንጂነር ነኝ እና እሱ አርት ስራዎችን ይሰራ ነበር እና አርት ስራዎችን ሲሰራ እንዲሁም የቲክቶክ የመጀመሪያ ቪዲዮችን አርት ነው የሰራ ነው እና ልክ አርታችንን ቲክቶክ ላይ ስንለቅ ብዙ ያገኘን ብዙ አፕሪሺዬሽን አገኘን። አሃ ስለዚህ ከአርቱ ጋር ሶሻል ሚዲያ ማብሬድ አይደለም በዛው ቀጠላችሁ። በጣም ደስ ይላል። እንዴት ነው ፊድባኩ ታዲያ? አሪፍ ነው ፊድባኩ። ሰው ከአርታችን ይበልጥ መንታነታችን በጣም ጎልቶ ታይቶታል እና በዛ ምክንያት ነው ለካ መንታነታችን ደግሞ ይበልጥ ራሳችንን እንድናስተዋውቅ እንድንሸጥ ያደርገናል ብለን በማሰብ እንትን አለ በቃ ሶሻል ሚዲያው ላይ ትኩረት አድርገን በደንብ ራሳችንን ፕሮሞት ማድረግ ጀመርን። ጥሩ ነው። እንዴት ነው ታዋቂ መሆን ታዲያ? ታዋቂ መሆን ጥሩ ነው። እያገነፋህ ነው? እያገነፋው ነው። ምን እንደማደርገው ግራ ገብቶኝ ጓገለብኝ። እዚህ ቤት እንዴት እየተካሄደ ነው? እየሄደ ነው። በጣም የምትወዱት ምግብ ምንድን ነው? እኛ ክትፎ። ክትፎ ተቃራኒ ነው ከዚህ ጋር። በክትፎ ደግሞ ሌላ ጊዜ እንገናኛለን። ደስ ይለኛል። አለቀልኝ። ከሁለታችሁ ማን ነው በጣም ቁም ነገረኛ? ሁለታችንም ቁም ነገረኛ ነው። ትንሽ ነገር ግን ሳይከብደኝ አልቀረም። ምን ይሁን የጓጎለ ነገር አለ። ምን እንደማደርገው እንግዲህ እግዚአብሔር ይሁንክ። ነው እንግዲህ ሰደ ሽሮ ትሰሪያለሽ? ሽሮ ወይ ሽሮማ በጣም ነበር የሚቀርልኝ። ሽሮ ብታረጉልኝ ቆይ። እንዴት ነው ሽሮ የሚመታው? እንዴት ታዲያ? እስቲ እንደ ሽሮ እኔ ይሄ እንዳይዝብኝ ነው። በርግጥ ግን እንትን አለ ቀጣነብኝ። አይ ጥሩማ እሰራለሁ ብዬ አስባለሁ። ከእህትሽ ጋር አብራችሁ ለመጀመሪያ ጊዜ ያበሰላችሁት ምግብ ምንድን ነው? እንትን ነገር ነው አትክልት ነገሮች እንደዚህ ድንች፣ ካሮት ምናምን ነገር ለቤተሰብ የሆነ ጊዜ ሰርተን ነበር ለመጀመሪያ ጊዜ። አንዳንዴ ሰርተን ምናምን ጠራቸዋል አይደለ? ቤት ላይ እና እጃችሁ ይባረክ ምናምን ትባላችሁ። ኧረ በጣም ይሄን የሚያዩት ይመሰክራሉ። ይሄ ግን ትንሽ እያመለጠሽ ነው። ይሄ ሞቴን በእናትሽ። እንዴት ነው? በጣም ግራ አጋቢ ነገር ውስጥ ነኝ አይደለ? ማንኪያ ሁላ ጠፍቶብኝ ማለት ነው። ፈለኩና ለካ ውስጥ ገብቶ ዞር ከአንተና ከሱ ማን ነው ምግብ የሚወደው? እኔ ትንሽ ምግብ ላይ ትንሽ ጠንከር ያልኩ ነው። እሱ ትንሽ ደካማ ነገር ነው። ደካማ ሆኖ አይደለም ከእኔ አንጻር ሲታይ ነው። ከአንተ አንጻር እንዴት ነው ፕሮግራሙ? ተመቻችሁ? ይህንንና መሰል ፕሮግራሞቻችንን ለማግኘት የዛሬ ከቃና ዩቲዩብ ቻናላችንን ሰብስክራይብ ያድርጉ። እሺ እንዴት ነው? ያው እንግዲህ ኧረ ወንዱ እንዳይበልጥሽ። አይበልጠኝም ብዬ አስባለሁ። ዱቄት በሊጥ ነው የምታበያት እህትሽን ዛሬ። እኔ ተይ በእናትሽ ተይ ተይ። ይሄ ነገር ግን የሚገርምሽ ነገር ትዝ ሳይለኝ አይቀርም። ምንድን ነው ይሄ? ድሮ ልጅ እያለ ምንድን ገንፎ ነው እንዴ? ማን ያስተባለ? የሚገርምሽ ነገር አሁን ትዝ እያለኝ መጣ። ድሮ ማን ነው ጎበዙ ጉልበት ያለው እስቲ ይሄንን የሚያማስል ብላ ማዘር ትሰጠን ነበር አይደለ? አሁን ትዝ እያለኝ መጣ። ታውቂያለሽ? በቃ እንግዲህ ሚሞሪ ምታው ጡንቻ እስክታወጣ ድረስ ያገለባበጥኩት ነው። ሰው ግን ይለያቸዋል ሁለታችሁ? አይለዩዋቸው ማለት ነገራችን ላይ እናታችን አትለየንም። የምርሽ ነው? ስቲል ነው በቤቴ። አሁን እንደውም ተገላገለች። በቀለበታችን ትለየናለች እንጂ አትለየንም። ከቲክቶክ ውጭ ምን አይነት ስራ ላይ ተሰማርታችኋል? እኛ ሁለታችንም ባዮሜዲካል ኢንጂነሮች ነን እና የምንሰራው ዋናው ስራችን በተማርንበት ነው። ሜዲካል ኢኩዊፕመንት እና ሜዲሲኖችን እናመጣለን ከውጭ ኢምፖርት አድርገን እዚህ ሆስፒታሎች ላይ ምናምን እናከፋፍላለን። ግን ከቲክቶክ ጋር ጊዜ ይፈልጋል። ቲክቶክ በየቀኑ መስራት አለብሽ።
እሱ ደግሞ ዋናው የጠቀመን ነገር ምንድነው? እኛ ፕላን ስናደርግ እሑድ ቁጭ ብለን ፕላን እናደርጋለን። ምን ቀን ነው ቲክቶክ የምንሰራው፣ ምን ቀን ነው ደግሞ ኖርማል ስራችን። ስለዚህ ብዙ አይጋጭብን። በጣም ደስ ይላል። እሺ እዚህ ቤት ደከመ ስትራፖላ ነገር በቃ ይጫወትብኛል። የት ነው የተማራችሁት ትምህርት? እኔ መቀሌ ዩኒቨርሲቲ ነው የተማርኩት። እሱ ደግሞ ወልቂጤ ዩኒቨርሲቲ። ለየብቻ አልከበዳችሁም? ያው ፋዘር ምን አለ መሰለሽ ከድሮ አንለያይም ነበር እና እሱን ሰበብ አድርገን እንድንለያይ ፈለገ። ምክንያቱም ይከብዳችሁ ነበር መለያየት ይከብደን ነበር። እኔ ራሷ ቆርጬ ልመጣ ነበረ። ከአንዴም 2-3 ጊዜ ሞክሬ ነበር። ግን ያው እሱ ያለው ነገር ትክክል መሆኑ የገባኝ ተመረቄ ከወጣሁ በኋላ። ምክንያቱም አሁን ላይ አብረን እንስራ እንጂ የተለያየ አይነት ካራክተር እንድንይዝ አድርጎናል። የተለያየ ዩኒቨርሲቲ መማራችን ማለት ነው። አንዳንዴ መንታዎች ላይ ማስተውለው ነገር አንዱ ሲታመም አንዱም ይታመማል። የሆነ ነገር ስሜታችሁም ፍላጎታችሁም በጣም ተመሳሳይ ነው። እንዴት ነው ስሜታችን? አዎ ተመሳሳይ ነገር ነው። አንድ አይነት የምናይ ነበር የተለያየ ዩኒቨርሲቲ ሆነ እና ደውሎልኝ ምንድነው ችግር አለ እንዴ ምናምን ይለኛል። እዛው የሆነ ነገር አጋጥሞኛል ምናምን ብለዋለሁ እና በጣም ይገርማቸዋል ጓደኞቼ ራሱ። 5 ደቂቃ ቀርቷቸዋል። እንግዲህ ማነው ጠዋት ቀድሞ የሚነሳው ከእንቅልፉ? እኩል ነው የምንነሳው። ባይገርምሽ ሁለታችንም 11 ሰዓት ነው የምንነሳው። ያው አሁን እንደነገርኩሽ እኔ አግብቼ የወጣሁኝ በቅርቡ እንጂ እኩል ነበር የምንነሳው። የምርሽን ነው? አትቀሳቀሱም አንዳችሁ ከአንዳችሁ ጋር እኩል ብድግ ትላላችሁ? አይ 11 ሰዓት ስለሆነ ስለለመድን 11 ሰዓት ብድግ እንላለን። በጣም አሪፍ። እንደ መንታ የምትፈሩት ነገር ምንድን ነው? የሚያስፈራችሁ ነገር ወይም በጣም ያስፈራራን ነገር የነበረው መለያየት ነው። እውነት ለመናገር አንድ ላይ ነው የተማርነው። ሃይ ስኩልም ኤሌመንተሪም ኢቭን ግቢም አዲስ አበባ ዩኒቨርሲቲ አንድ ላይ ነው የተማርነው። አንድ ክፍል የጨረስነው እና መለያየት በጣም ይከብደንና የሚያስፈራን ነገር ነበረ። ያው እንግዲህ እግዚአብሔር ብሎ ስራችን አንድ ነው፣ ግን ያው አዳራችን ግን ተለያይቷል። አሁን በልጅነታችሁ በጣም ረባሽ ነበራችሁ? ማን ነው ረባሽ? ረባሽ ያው ታናናሾች ናቸው ረባሾች አይደለ? መንታ ላይ እኔ ብዙ ጊዜ ያስተዋልኩት ነገር ታናናሾች በጣም ረባሾች ናቸው። መንታ መሆን ጥቅም ያለው ይመስላል? ማለት ምን ጥቅም ያስገኝላችኋል እናንተ? አሁን ለምሳሌ አሁን አንቺ ፊት እዚህ ሚዲያ ላይ እንድቀርብ ያደረገኝ መንታ መሆን ስለሆነ፣ ስለዚህ አንደኛው ጥቅም ከዚህ ይጀምራል ማለት ነው። ጉዳቱስ? ጉዳቱ ምን መሰለሽ፣ ያው አንደኛችን ባጠፋ ነው አንደኛችን ልንቀምስ እንችላለን። ይሄ ከባድ ነው። አዎ ያው ፋዘር ድሮ አንዳችን ጥፋት ስናጠፋ ሁለታችንን ነበር የሚገርፈን። ለምን አያውቃችሁም? ስለማያውቀን ሳይሆን ከሳምንት በኋላ እሱ ያጠፋውን ጥፋት እኔ ደግመዋል። ይሄ ከባድ ነው። ስለዚህ በየሳምንቱ በትር አለ። እሱ ባጠፋው እኔም አብሬ እሳደዳለሁ ማለት ገባሽ? ይሄ ከባድ ነው። እየደረሰ ነው መሰለኝ አንተ። የኔ እየደረሰ ነው። አሁን ክብ መስራት ነው የሚቀረኝ ብዬ አስባለሁ። እንዲህ ታረጋቻታለሁ ማዘር አሽራት። የተለየ ገጠመኛለሽ ከእህትሽ ጋር የገጠማችሁ ነገር? ያው መንታ ስትሆኝ እንኳን በጣም ብዙ ገጠመኞች ይገጥሙሻል። ሜቢ አንድ ገጠመኝ ለማውራት ያክል ገጠመኝ ላወራለች። የሆነ ጊዜ ላይ ፀጉር ቤት በአጋጣሚ ቸኩለን ስለነበረ ማናውቀው ፀጉር ቤት ገባ። ማያውቁ ማለት ደንበኞቻችን ጋር ያሉን ፀጉር ቤት ገባንና ከዛ ተሰራ። ከዛ እኔ ነኝ ቀድሜ የተሰራሁት ማለት ነው። ከዛ ተሰርቼ ልጅቷ ያው አዲስ ከስተመር ስትሆኚ ብዙ ጊዜ እንከባከቡሻል። እንዴት ነው ወደድሽው ትለኛለች። 10 ጊዜ በጣም ቆንጆ ነው እላታለሁ። ወደድሽው ምናምን እሺ። ከዛ ብቻ ጨርሼኝ ተሰርቼ ወጣሁ። ከዛ በንጋታው ደግሞ እሷ የዛን ቀን ስላልተመቸ በንጋታው በቃ ቆንጆ ነው የሚሰሩት ሂጂና ተሰሪ ብዬ ሄደሽ ማለት እሷ። የልጅቷ ሪያክሽን በጣም ነበረ የሚያስቀውና እንትን በጣም ደነገጠች። ምክንያቱም ፈታው የመጣች የመሰላት እና በቃ ልታባረረኝ ነው ብላ ነው መሰለኝ። በጣም ደንግጣ ነበር። እንደዚህ አይነት አጋጣሚዎች አሉ። ደስ ስለመጣልኝ የሚያዝናናችሁ ይመስለኛል አይደል? አዎ ምን ጥያቄ። በጣም ጥሩ። እኔ የምልህ የሰራኸውን ገንፎ ወንድምህ ቀምሶ ያንተ እንደሆነ የሚለየው ይመስላል? አይመስለኝም። ዝም ብዬ ልሞክር ብዬ ነው። 2 ደቂቃ ብቻ ነው የቀራችሁ። ፈጠና አድርጉት። ከባድ ሰራ ላይ ንጋ። አይዞህ። እውነት ማዘርን አመሰግንኳት ዛሬ እግዚአብሔር። እኔ እንዲህ ከባድ እየመሰለኝ እስከዛሬ የምበላው። አይዞህ። እየቀደመች ነው። አይ ጨርሻለሁ። ገንፎ እንግዲህ ዛሬ ጉዷ ፈልቷል። ቀምሰው ምን እንደሚሉ አብረን የምናይ ይሆናል። 5 4 3 2 1 አቁሙ።